ነይ እስቲ ነይ አንቺ ማን ነው ስምሽ? አስቴር። አስቴር ትባያለሽ። ምንሽ ናት? እናቴ ነች። ወገቧ አልንቀሳቀስ አለ። ወገቧ ተያዘ። አዎ ጭራሽ አትንቀሳቀስም። እንዲደግፈን በጣም በጥንቃቄ ነው መኪና ውስጥ ያስገባችኋት። በራሷ መንቀሳቀስ አትችልም። በፍጹም አትችልም። ማን? አበበ። ወድቀሽ አይደለም ለሊት በህልሜ መጥተው ቀጠቀጠች። ከዛ በህልምሽ መጥተው ከደበደቡ በኋላ መዳቃተሽ? በዛው በቃ መነሳት አቃተኝ። እዛው ቀራሁት አቃት። በህልምሽ ከደበደቡሽ በኋላ መንቀሳቀስ አቃተሽ? አዎ ሙሉ ብዙ ህልም ነው አየሁት። ወድቄ ከመንገድ ሰው ደውሎልኝ ነሳኝ እና ስሙኝ፣ በህልሟ ስትደበደብ አየች፣ ሲያሳዷት አየች። ስትነቃ ወገቧ መስራት አይችልም። አሁን ህልም መንፈስ ዓለም ላይ ያየችው ነገር ነው። ህልም በስጋ ዓለም የሚታይ አይደለም። እንደዚህ እንደ ፊዚካል ሪል የምናየው ነገር አይደለም። ግን መንፈሳዊ ዓለም ከዚህ ከፍጥረታዊ ዓለም በላይ ሪል ነው። እቺም ሴት ፈውሷ የምትቀበለው አሁን በስጋ አይደለም፣ በማይታየው ዓለም ላይ አሁን ሰውነቷን፣ ነርቧን፣ የተበላሸውን ነገር አሁን የናዝሬቱ ኢየሱስ በኃይሉ ይዳሰዋል። ህልም መተው አሰሯት፣ በስጋ ደግሞ ታሰረች። አሁን በመንፈስ ዓለም ላይ እንፈታታለን፣ በስጋ ትፈታለች። እኔ ዛሬ እንደምትፈወሽ ትልሽ ነፃ አባቴና ምን አለው ከናሲውር ያወጣኛ ምን አለው ሞትን ድል በነሳው በናዝሬቱ በኢየሱስ ስም አዝዤ በህልምሽ የታሰርሽበትን ሰንሰለት ሁሉ ከዚህ ሰዓት ጀምሮ ከሰውነትሽ ላይ ፈትቻለሁ። ይህ አጋንንት ከውስጥሽ እንዲወጣ አዘዝኩ። ቢ አውት ጂሰስ ክራይስት ስጭኝ እጅሽን። ቀናበይ ነይ፣ ነፃ ነሽ። ዩ አር ፍሪ። ነፃ ነሽ። ሂጂ፣ ነይ፣ ቀና ብለሽ ጮክ ብለሽ ኢየሱስ ለዘላለም። ታንክ ዩ ሎርድ፣ ታንክ ዩ ጂሰስ። አባቶይ ስምህን በሷ ላይ ስላከበርክ አመሰግናለሁ። ኢየሱስ ተነሽ፣ አሁን ቀጥ ቀና ሂጂ። ካንቺ ላይ ሄዷል። ለጌታ ከዚህ በላይ ጭብጨባችሁ ለልልታችሁ ለጌቶች ጌታ ለነገስታት ንጉሥ ይገባዋል። አበበች ለሜሳ ይባላል። የመጣሁት ጋራ ሙዚቃና በጣም በጥሩ ሁኔታ አልነበረም። ይሄው እንደ በቲቪ እንዳያችሁት ጭራሽ መንቀሳቀስ አልችልም፣ ምንም መናገር አልችልም፣ መብላት አልችልም። ምክንያቱ ጎሮሮ አለና ይርበኛል፣ ይጠማኛል። ከበላሁት የት ይሄዳል? እንዴት አረጋለሁ? ብጠማኝም ብርብኝም ሽንት ቤት መሄድ እንኳን አይደለም። እኔ በጀርባዬ ከጀርባዬ ራሱ መንቀሳቀል ማሴት ነኝ። ሌሊት በህልሜ መጡብኝ። እንደማንኛ ሰው አርብ ቀን ስሰራ ስበላ ሁሉም ነገሮች የቤቴ ጉዳይ ሲያስተካከል የነበርኩ ሴትዮ ማታ ተኝቼ ልክ እንደተኛሁት ሰልፍ ይዞ መጡብኝ። በቃ ሁሉም በሰልፉ ስም አላችሁ በሰልፍ መጡብኝና ግማሹ ኮብራ እባብ፣ ግማሹ ጅብ። ከዛ ጌታ ሆይ ምን ላርግ? ተነስቼ ልጸልይ ስል ጭራሽ አልቻልኩም። ሙሉ በሙሉ በቃ ሞትኩት። መጨረሻ ላይ ከዚህ በታች ፓራላይዝ ሆንኩት። በቃ የለውም።
ከዛ ሌሊት አልሰማውም አልተኛውም እንደዛ አደርኩት። ከዛ ወደ ንጋት አካባቢ ወፎቹ ጭው ጭው ስል ለምንድነው ጀርባዬን ማላገላብጥ ብዬ ስለቁኝ ከዛ ዞር አሉልኝ። ዞር ስሉልኝ እንዲህ ልገላበጥ ስል የለውም፣ እንዲህ ልንቀሳቀስ ስል የለውም። እንደ በኢየሱስ ስም ምን ሆኜ ነው በአንድ ጀርባ ተኝቼ አድሬ ነው እንደዚህ የሆንኩት ብዬ አሁን ራሴ ስሞክር የለውም። አሁን ግን ቀላል ይመስላል አይደለም። እኔ አምላኬ ከጉድ ነው ያወጣኝ። እውነቴ ነው። ከዛ ልጄ ከኔ በከፍታ ትንሽ ከፍ ብላ እኔ ጋር ተኝታ ነው ያለችው። ትንንሾች ልጆች በራሴ ስር አርጌ እንደዚህ አልጋ ልመች ስል መሬት ተኛሁት። እንደዚህ ተደርድረን ተኛን። ከልጆች ጎን ተኝቼ ወዴት ልሂድ? ጭራሽ ሬሳ ይንቀሳቀሳል አይንቀሳቀስም። ስለዚህ እኔም ያውንኩት። ከዛ ሃና አልኩት። አረ በእናትሽ እኔ ልሞትልሽ ነው እማዬ፣ እጅሽ ላክልኝ ጸልይልኝ፣ እኔ እዚህ ልቀር ነው ስል በኢየሱስ ስም አትቀርም አለችኝና እጇን ስትነካኝ ምንም መጃል በቃ አልቻልኩትም። ከዛ መጨረሻ ላይ አሁንም እዛ ቀራው። ከዛ በዛ እንኳን ቅዳሜ እዛ እንደቀራሁት እሑድም እዛ ቀራሁት። እሑድ ኦሬዲ ሞትኩትና እኔ ልጆችን አላባት ነው ማሳደገው። የአምስት እናት ነኝ። ከዛ ግማሹ ተበታትኖ ነው ያሉ እኔ ጋር አሉ። የልጅ ደግሞ እኔ ጋር የ5 ዓመት አለው። እሱም እናቴ ብሎ እኔ ጋር መጣ። ለምን? ምክንያቱ እናትዮ ራሷን ላሻሽል ኑሮ ብላ ሳውዲ ሀገር ሄዳለች። ስለዚህ ወስጄ እኔ ጋር ነው ተኝቶ ያለ። ከዛ እኔ ምን ልሆን አባቴ ያልኩት እነዚህ ልጆቹ ግማሹ ሰው ቤቱም ሰርተው ሊኖሩም ቢጎዱም የሰው ፊት ቢያዩም ይኖራሉ። ግን እቺ ትንሽ ብላቴና የኔ 9 ዓመት ያልሞላች አለች የራሴ እሷ ማንጋት ይወርቃለች። የእንጀራ እናት ልታይ ነው፣ የሰው ፊት ልታይ ነው። ልጄ ምን ትሆናለች? እንዴት አርጌ ምን ማን ላይ ጥላለሁ? አባቴ ትላንት ከኔ ጋር አይደለም ዛሬ ሲት እርክብኝ ብዬ አለቀስኩት፣ በጣም አለቀስኩት። ከዛ እኔ መጨረሻ እሑድ ሲሞት ልጄ እንደዚህ ተደፋች። ትንንሾቹም ተንበርክኮ ቤት ውስጥ በር ዘግቶ ያለቅሳሉ። ከዛ ልጄ ሃና አባቴ ሆይ ምነው ከአንደበቴ ጋር አይደለም ምን ሆንኩት? እኔ ጎዶኛለሁ፣ እናታችን ከለላችን ናች፣ የት እንገባለን? ኧረ እባክህ ራራልን ብላ ሁሉም ያለቅሳሉ። በእኔ ግን ትንሽ አያለሁ፣ ግን የለውም፣ ሬሳ ነኝ። ከዛ በዛው ቀኑ ነጋ፣ አሳለምን፣ መሸው። መጨረሻ ላይ ሰኞም እንደዛ። ለምን እኔ ለማንም እንዳትንገሩት፣ ሰውን አታሳቅቁት፣ ሰው የራሱ ኑሮ ይኖር፣ እኔ እድናለሁ፣ ቀኑን ጠብቆ ነው፣ በህልሜ አይቻለሁ አልኩት። ትልቋ ልጄ ሌላ ቦታ ነው የምትኖርና መጣች። ሮጣ ሰምታ ስትመጣ እናቴ ሐኪም ቤት ልውሰድሽ ስትል አይ እማዬ የኔ ሐኪም ቤት አይደለም፣ የኔ ጉዳይ ቸርች ነው፣ አይቻለሁ፣ በህልሜ መጸለይ አቅቶኝ ነው። በሌሊት ያስፈራሩኝ ነበረ። በጣም ሊደበድቡኝ፣ ሊይዙኝ፣ እስር ቤት ሊያስገቡኝ፣ ሊገሉኝ ያስፈራሩኝ ስለነበረ እኔ ጉዳይ ቸርች ነው እንጂ ሕክምና የሚያድን አይደለም አልኳት። ከዛ ሌላ ቦታ ቸርች ልውሰድ ስትል አይ አልኳት። ልቤ እምቢ አለ። የትም ቦታ የጌታ ቤት ነው፣ ግን ይቅርታ አድርጉልኝና ልቤ አልፈቀደም። ከዛ መጣችና በማግስቱ አሁንም ማክሰኞ ዕለት እናቴ ያለች ወይ ያስትይ እኔ ቸርች ዘካርያስ የሚባል ነብይ ዛሬ የፈውስ ቀን ነው ልውሰድ ስትል አዎ እዛ ነው የኔ ራሱ ልፈውስም እዛ ነው እሺ አልኩት። ከዛ ወሰደችኝ። እንግዲህ እኔ ትልቅ ሴትዮ የ5 እናት ነኝ ብያቸዋለሁ። በእንብርክክ ነው የምሸናው። የለውም እሱ ራሱ ውሃ ሽንት አለዛ ሌላው አልጠቀምም። ምክንያቱ የታረጋለሁ ውርደት ነው ይሄ በዚህ በስተርጅናዬ እኔ ትልቅ ሰው ነኝ። ከዛ እሺ አለችና ወንድሜም ጠሩ፣ ሮጦ መጣ። ወንድሜ ሮጦ ደርሶልኝ መጣና በራሱ መኪና ወሰዱኝ። ሲወስዱኝ ጋቢ አልቀራም፣ አልጋ ልብስ አልቀራም ቤት ውስጥ እኔ ወረዲ በቃ ነፍስ ብቻ ነው ያለኝ። ከዛ እንደዚህ እንደ ሬሳ እንደዚህ 3 ሰው ተሸክመኝ ነው ከቤታ ወጥቶኝ ያስገቡኝ።
ሲያስገቡኝ መኪና ውስጥ ከኋላ ሲያስገቡኝ እቺ እግሬ እንኳን ጣቴ ብቻ እንደዚህ ማድረግ እንጂ አልችልም። እሱም ተራ በተራ ነው ቀስ አድርጎም ያስገቡት ማለት ነው ሁለቱን እግሬ። ከዛ አስገብቶኝ ሲያመጡ ውስጡም ውጭም እንዳለ ጥም ብለዋል። ጌታ ሆይ አልኩት፣ ከኔ ጋር ነው አውቃለሁ፣ ከአንደበቴ ጋር ነው አውቃለሁ፣ ትፈውሰኛለህ አውቃለሁ፣ ግን ዛሬ ተሸክሜ አልሄድም። ይሄ መከራ ይሄ ችግርን ያጎበጠኝ ተሸክሜ አልሄድም፣ እዚህ አራግፌ ነው የምሄደው ብዬ መኪና ውስጥ እንደተኛሁት ጸለይኩት። ምክንያቱ እንደ ማንኛ ሰው ወንበር ላይ እንኳን ሲያወጡኝ መቀመጥ አልችልም። አወጡኝማ ሲነኩኝ ራሱ ጮሃለሁ። ከዛ አገልጋዮቹም መጥቶ አትችልም መቀመጥ ስል አዎ አትችልም። ከዛ እነሱ አመጡኝ። እግዚአብሔር ሲያዝልኝ ጊዜው ሰዓቱ ሲደርስልኝ የእግዚአብሔር ነቢይ ዘካርያስ መጣው። ሲመጣ ሲጸልይልኝ ይሄው ስክሪን ላይ እንዳያችሁ ነፃ ወጣሁት። እግዚአብሔር ከጉድ ያወጣኝ አመስግኑልኝ። ሙቅ ውሃ ነው ከውስጤ እንዳለ እስከ እግሬ ድረስ የወረደው። በቃ የፈላ ውሃ ከውስጤ ወረደና መኪና ውስጥ የምንጠባጠብ መሰለኝ። እዛው ነፃ ወጣሁት። አባትሽ ነፃ አውጥቶሻልና ተነሽና አመስግኝ አለኝ። ከዛ ተነስቼ ይሄ ጉባኤ ተመላልሼ እኔ ሴትዮ ነኝ እንደ ቆሜ እዚህ ጌታዬን ያመሰገንኩት የአራቱ ቀን 4 ዓመት በላይ ሆኖብኛል። ግን ዛሬ እኔ ነኝ ቆምኩት ብዬ ያልኩት በቃ ጌታን ያመሰገንኩት ወደ ቤቴ ተመልሼ እርኩት ወር ሆኖኛል። ማክሰኞ ነው የመጣሁት። ጌታን አመስግኑልኝ። ላይጨልምብኝ አንዴ አብርቶ ጌታ ነገሩን ሁሉ ገልብጦ ላይጨልምብኝ አንዴ አብርቶ ጌታ ነገሩን ሁሉ ለውጦ ያለፈውንም እንዳላስበው እንቅፋቶቹን አነሳሳቸው። ያለፈውንም እንዳላስበው እንቅፋቶቹን አነሳሳቸው። ጨለማዬን ኢየሱስ ስም ከዚሁ ገና በመኪና ይዘን እንደር ነው። ልክ ወንድሜ ሲያወርደኝ አካባቢ ነው መኪናው ራይድ ስለሆነች ትንሽ ወደ ግቢ ገብታ መቆም አትችልም። ከዛ የትና የት ከዚህ ከውጭ በላይ ነው በእግሬ ቆሜ ሄድኩት። ከዛ ልጄ ልልልልልልል ያለች ሙሽራ እንደመጣ ከኔ ጋር የመጣችው ሁሉም በእልልታ ነው። በቃ እውነት ነው ይሄ ሰርፕራይዝ ነው ያሉ አላመኑኝም። እስቲ ጎንበስ ቀና በይ ስሉኝ ጎንበስ ቀና አልኩት። እዝም ራሱ 4ኛ ፎቅ ወጥቼ ወረድኩት። እሺ አሁን ታመሽ ማድረግ ማስቺውን አሁን ደግሞ ጎንበስ ቀና እያልሽ እየተንቀሳቀስሽ አሳይን። ቀድሞ ማድረግ ማስቺውን አሁን ግን ከተፈወሽ በኋላ ያለ እልልታችሁን ጭብጨባችሁን ለእግዚአብሔር ክብር ከዚህ በላይ ሁላችንም እስኪ በእግሮቻችን ቆመን ከፍ እናደርገዋለን ጌታ። ላይጨልምብኝ አንዴ አብርቶ ጌታ ነገሩን ሁሉ ለውጦ ላይጨልምብኝ አንዴ አብርቶ ነገሩን ሁሉ ለውጦ ያለፈውንም እንዳላስበው እንቅፋቶቹን አነሳሳቸው። ያለፈውንም እንዳላስበው እንቅፋቶቹን በጭብጨባ ጨለማዬን አበረው እንደ ፈሳሽ አሳለፍከው። ጎቀደደ ቀን ሊወጣ ማረፊያዬ ዘመን መጣ መኖሪያዬ አንተ ወክልኝ ከጭንቀቴ
ገላገልከኝ መኖሪያዬ አንተ ወክልኝ ከጭንቀቴ በእልልታ ተባረክ ተባረክ ጌታዬ ተባረክ ተባረክ ኢየሱስ ተባረክ ተባረክ አባቴ ተባረክ ተባረክ ዝቅ በልና በሽብሸባ እስኪ ደጋግሜ ስምህን ልባርከው እንዳንተ ያለ ጌታ ባይኔ ስላላየው ቀስቃሽ አልፈልግም ስምህን ለማመስገን ታሪክ ያልዘን ከፍ በል እስካቤ ከፍ በጭብጨባ ከፍ በልልኝ ጌታ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ በልልኝ። ነቢይ ዘካርያስ ይሄ ብላቴና ልጅ ነው፣ ልጃችን ይሆናል። መውጣት መውረድ አይቻለሁ። ሲወጣ ሲወርድ የትኛ ተራራ ሲወርድ ቁልቁለት አይቀርም፣ ጫካ አይቀርም። ስንቱ አለት ወጥቶ ሲወርድ አይቻለሁ፣ እያየው ነው። ስንቱ በእጁ በልቶ የዳነተው የተፈወሰ ተጸልዮለት አይቻለሁ። ትጉ ልጅ ነው። ይሄ ሁሉ ጌታ ነው የረዳ እንጂ በዚህ ሰዓት በዚህ ወጣትነት እድሜ ስንቱ በየስርቻ ቁጭ ብሎ ስንቱ በቃ የሚያዛዝን ያደርጋል። ስንቱን ሳያቅ ብቻ የራሱን ኑሮ ሳይኖር ጌታ ጋርም ሳይኖር በጣም ማስጣል ኑሮ ይኖራል። እኔ በብዙ ነገሮቹ ጋር ስንት ቦታ እያየው ነው። ግን እሱ ጌታ ስረዳዳ ከእሱ ጋር ጌታ ሲሆን እሱም ለጌታ ተንበርክኮ ባራ ስለሆነ እናትዮ ጭምር እያየው ነው። ሁላችሁም እያየው ነው። ዘመናቸው ይባረክ፣ ቤታቸው ይባረክ፣ ትውልዳቸው ይባረክ። አሁንም ከዚህ የበለጠ በቃ ከባንዲራ ላይ ባንዲራ ሆኖ አላቱ ላይ ሆኖ የእሱ ነገር ይታይ። ጌታ ከሱ ጋር አሁንም ይታይ። አሁንም ፈውሱ ከሱ ጋር ከዚህ የበለጠ ይሁን። ቤቱ ይባረክ፣ አገልግሎቱ ይባረክ። አመሰግናለሁ። ያደረገልኝ ጌታ ነው። ጌታ ስሙ ይባረክ። በየስርቻ የተቀመጡ አሉ፣ በየቤቱ ተሰግዝጎ የተቀመጡ አሉ፣ በጣም እስራት ውስጥ ያሉ አሉ። ለኛም ስለማይመስል እንጂ ስንቱ ሸክም ተሸክሞ ያለ ስንቱ ሐኪም ቤት የምንከራተታለ አይደለም። እዛ አይደለም ፈውስ እዚህ ነው። ፈውስ የጌታ ቤት ነው። ኑና ተፈወሱ። እኔ ራሱ አምላኬ ከጉድ ነው ያወጣኝ። ከመጀመሪያ እዚህ አገር ሳልመጣም አነ ስውር ነበርኩት፣ ሁለቱ አይኔ ጌታ ከጉድ ያወጣኝ ሲያገኘኝ ማለት ነው። ስለዚህ አሁንም ደግሞ ይሄው ከዚህ ጉድ አወጣኝ ጌታ፣ ከጉድ ጉድ አወጣኝ። ማነው ልጆች የሚያስተዳድር? ማነው እስቲ የሚወደኝ? ጤና ባይኖር ወጥቼ ካልገባ የቤት ኪራይ ውስጥ ነኝ ያለሁት። ምን ላረጎ ነበር ጌታ ባይደርስልኝ ኖሮ? እሱ ደርሶልኝ ነው በእናንተ መካል ዛሬ የቆምኩት ለምስጋና። እናንተም ለምስጋና ተራ ውሰዱና ሂዱ። እናንተም ታመሰግናላችሁ። አንዳንዳችሁ እንቆቅልሽ እዛችሁ የመጣችሁ ማናችሁም በየቤታችን እንቆቅልሽ አለን። ትንሹም ትልቁም እንቆቅልሽ አለ አውቃለሁ። ጌታ ግን ዛሬ ይድረስላችሁ። እግዚአብሔር እዛችሁ የመጣችሁ መዝገብ ያንብብላችሁ። ጌታ ይርዳችሁ። በየስርቻ የተቀመጡ በየቤቱ የተቸገሩ ደግሞ ኑና እዚህ ፈውሳለ ተፈወሱ። እኔን ከጉድ ያወጣኝ አምላኬ ለእናንተም ይፈውሳችኋል። አቅትም እጁ ሰፊ ነው እላለሁ። አመሰግናለሁ።